ያ ምን እንደሆነ አንብበውና እናንብበው እስኪ እናንብበውና ምን ይላል መሰለህ? እውነተኛዬ ኢየሱስ እያልኩ ብጠራ ይሻልኛል። በነገርህ ላይ በመንገድም ስትሄድ ይላል። እውነተኛው ራሱ ብለው አይስማማኝም። ችግር የለውም ኢየሱስ ብለህ ያው የሰው ስም ስለሆነ ችግር የለውም። ኢየሱስ አትበል። አንጣላም እውነተኛው እያልክ ጥራው። በመንገድም ስትሄድ ይላል። እሺ በመንገድም ስትሄድ ይላል የምታውቃት አንድ ሴት አገኘችና ሰላም አለቻት ይላል። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ ነው የሚለው። እንዳንተ በጨረፍታ አይደለም። አሁን ለቅድም በጨረፍታ ነው ያልከው። በጨረፍታ ራሱ ምራቅ ሊገባ ይችላል አይደል ያልከው። እዚህ ጋር ግን አፍ ለአፍ ገጥመው ተሳሳሙ አለ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች እሺ ግን ከዛ በፊት ያቺ ሴትዮ የልጅ ያለ የምትል ነበረች ይላል ከላይ። የልጅ ያለ ትበል የባል ያለ ትበል ብቻ ግን የጸነሰችው ምንድን ነው? አፍ ለአፍ ገጥመው ተሳሳሙና ይላል ወይ ከላይ መነሻው ከመነሻው የእሷ የልጅቷን ሙሉን አንብበው እስኪ ከላይ ጀምሮ ወንድሜ። የልጅ ያለ ትበል አትበል እኮ አይደለም እኮ አይደለም ያስፈልገው ከላይ ጀምረዋ ሙሉን እኮ ከወንድ ሳትተኛ ሳትገናኝ ነው በምራቁ ብቻ የጸነሰችው። እዚህ ጋር እንትን ጥያቄ ላንሳለህ። አሁን ይኸውልህ የፈለግኩት ልጅ የላትም ነበረ እኮ ልጅ ስለሌላት ነበረ የሚል ከላይ አለ። መሀን ነች። መውለድ ደግሞ ትፈልግ ነበረ ይላል እኮ መሀን ነች። ምን ይሰራልሃል? እሺ መሀን ነች እኮ ልጅ ለማግኘት ፍላጎት ነበራት ይላል። ፍላጎት ይኑራት አይኑራት አይደለም መሀን ነች አልኩህ እኮ። እሱ ወሳኝ ነዋ እንዴ? ወሳኝ አይደለም። ወሳኝ እኮ እኛ እኮ ፍላጎታችን ምንድን ነው? ቅድም ምንድን ነው ስትል የነበረው አይደለም። ወሳኝ የሚሆነው ለምን መሰለክ? ምናልባት ይቺ ሴት ቤተ ክርስቲያን እየሄደች ልጅ ስጠኝ እያለች የለመነች ያለች ሴት ልትሆን ትችላለች። ከዛ በምትጸልይበት ጊዜ እግዚአብሔር ልጅ ሊሰጣት አስቧል። ከዛስ እና ከሴት ነው የሚሰጣት። የመውለድ ችሎታ የሚባለው የመውለድ ካፓሲቲ የላትም። ካፓሲቲውን ከዛ ሴት ሰጣት እንደማለት። እውነተኛ አውቀህትን ማለት መድረክ ሳይሆን ያለብህ ምንድን ነው? እግዚአብሔር ልጅ ሊሰጣት ሲፈልግ ምንድን ነው ማድረግ የነበረበት? ከወንድ ጋር አገናኝቶ ወንድ በሚደረገውን አድርጎ ሊያስረግዛት ይገባ ነበር እንጂ ከሴት ጋር አገናኝቶ በአፏን ከንፈሯን አስሞ ገብቷል። ምራቅ ወደ ጨጓራ አስገብቶ የቱ ጋር ነው የተረገዘው? አሁን ለምሳሌ በአፉ ወደ ማህፀን እንዴት ገባውን? ጥያቄ እኮ ነው። እግዚአብሔር እንደፈለገ ይሰራል እኮ። እንደፈለገ የሚባል ነገር የለም። እንደፈለገ የሚሰራ ከሆነ ድንግል ማርያም ማህፀን ላይም እንደፈለገ ነው የሰራው ብለህ ማመን አለብህ እሱን ያው እሱ ያደረገውን እግዚአብሔር ነው የሚያውቀው እኮ። አይደለም እንደዛ ብለህ ማመን ነበረብህ። እንደዛ ከሆነ እዚህ ጋር ግን የሚያሳዝነው የፈለገውን አድርጓል። ወንድሜ ጥያቄ ድንግል ማርያም ተወልዷል። ምን እንዳረገ እኛ የምናውቀው ነገር የለም እኮ። እንጠይቅና ጥያቄያችንን ዘግተን እኔ ልጨርስ። አንደኛ እነዚህ ሴቶች ለዝቢያን ይባላሉ ወይ? አንድ ብል። ሁለተኛ ይሄ ልጅ አባቱ ማን ነው? ሶስተኛ ምራቅ ስጋ ሆነ ማለት እንችላለን ወይ? ሶስቱንም ጠቅጠቅ አድርገህ መልሳቸው። አይ አሁን አንተ የተወሰነ ሙሉውን ካነበብከው ይህን ጥያቄ ይመልስልሃል። ወንድሜ አይመልስልኝም፣ ስላነበብኩ ነው የምጠይቅህ። አባቱ ማን ነው ልጁ? እሺ እኔ ምንም አልልም ነው በዚህ ላይ እኮ። አባቱ ማን ነው? ማን ነው አባቱ? በዚህ ላይ እኔ የምመልስልህ አልኩህ እኮ የመውለድ ካፓሲቲ ተሰጣት በሚለው ሂሳብ ነው እኮ። ወለደች እኮ። እኔ መውለዷ ስለወለደች እኮ ነው የምጠይቅህ። ሰውየው አባቱ ማን ነው ልጁ? አባቱ የራሱ የአባቱ ነው። የማን የአባቱ? ማን ነው አባቱ? ልጁ የአባቱ ነው። የትኛው አባቱ? እኮ አባቱ ማን ነው? የሴትዮዋ ሚስት ነው እንዴ? የሴትዮዋ ሚስት የሴትዮዋ ሚስት
ባቢ እስራኤል በእውነት ኃጢአቶች ገንዘብም የማይበረክተው ለዚህ ነው። የሴትየዋ ሚስት ነው አላለም? እኔ ጨርሻለሁ። ለእኛ ጥያቄ አለ እውነተኛው ጥያቄ አሁን የለኝም። ምንድን ነው አሁን ባቢ ምንድን ነው? ሙስሊም ነው ምንድን ነው? እዚህ ውስጥ ሙስሊም ሐሰን፣ ያሲን፣ ሐዋርያዊ መሲ፣ ሱሱ፣ ሮዛ ሙስሊም ናቸው። ባቢ 665 ነው። እኔ ደግሞ ራስ ገዝ ነኝ። ግን ሁለታችሁ ባቢና ኦፓል ክርስትናን መፎተት ላይ ናችሁ። እኔ ክርስትና አልፎትኩም። በነገር ላይ በጣም የምወደው ደካማ ጎኔ ክርስትና ነው። በእውነት ኮሜንታተሮች ይፍረዱ። እንደውም አንድ ጊዜ አንዱ ምን አለ መሰለህ፣ የሆነ ቤት ምናምን እንደዚህ እያለፍኩኝ ይከራከራሉ እና ስለ ክርስትና ከዛ ገብቼ የሆነ ነገር ስለ ኦፓ በቃ ክርስትና ላይ ተስፋ አትቆርጭም አይደል ነገር ያለ እንደዛ ሰው ሁሌ የሚያስቀኝ የለም። በቃ ቀንባይን የሱስ ጌታ በቃ አንቺ ክርስትና ላይ ተስፋ አትቆርጭማ እያለ ስለች ትመጫለሽ ላናለኝ እና እኔ አይላፍ ክርስትና በጣም ወዶ ነው በእውነት በጣም ባቢ እስኪ ደገመው እንትኑ ድጋሚ እንድታነበው ፈልጌ ነበር። ወይ አምሮ ምን ይደገምልን? እሺ ያሴ ሰላምን በለውና አሞራው ሳተናው ግን ማለት ነው ጊዜያችሁን ካቃጠላችሁ ላይ ቀር በመፎተት ሳይሆን ሲሪየስ በሆነ ነገር ሄዱበት። ማለት ስህተትም ከሆነ ስህተት ለማጋለጥ ቢሆን ታተርፋላችሁ። የሆነ ግን ለማላገጥ አይነት ለማላገጥ ያው እናንተ ነው የምትጎዱት። እውነተኛ ለማላገጥ የሄድንበት ምንም ነገር የለም። የሚገርምህ ነገር ጥያቄ እንጠይቃለን። አንተ ቅድም እንደመለስከው ሲመለስልን ደግሞ የሚያስቅ ሲሆን እንስቃለን። ችግር አለው። አሁን አንተ ምንድነው አሁን ለምሳሌ ልንገርህ፣ ሰላም በለ ኮይን አይተው ከሆነ እና ብሎ ለማጋለጥ የፈለገውን የሚቆፍረው እንዴት ነው ምናልባት ሆኖባችሁ እንደሆነ አላውቅም። ሰው ሰላምን በልበት አዳምጥኝ። መፎተት ሊሆን ይችል ይሆን አላውቅም። ግን የእሱ አካሄድ እስልምና ትምህርቱ ትክክል አይደለም ብሎ እያንዳንዱን ነገር እየነቀሰ ትክክል አለመሆን ለማስረዳት ነገር ነው። ስለማን ነው የምታወራው? አባቴ እንደዛ እኮ ነው የወረሱን በባላ አሁን የእፎይና ስህተት ነው ብሎ በማመን ስህተቱን ከስህተት ውጡ ለማለት አይነት ነው የሚመስለኝ እኔ ዝም ብዬ ሳዳምጥ። ግን ስህተቶቹን በጣም ዲቴል በጣም ሲያወራ ትንሽ ምን ይሆናል መሰለሽ፣ የሆነ ሃይማኖቱን የማንቋሸሽ የሚመስል ያስመስልበታል። ግን ሀሳቡ እንደዛ ሆኖ አይመስለኝም። አሁን አንተ ማለት ነው ባቢ ወይም ኦፓል አንዴ ሀሳብ ይጨርስ። ሀሳብን እኮ አያይዘህ እንድጨርሰው እኮ ነው አይደለም። አንዴ ግድ ባቢን ሆንሽ ኦፓል ክርስትናን ስህተቱን ለመግለጥ ዲቴል በጣም ገብታችሁ ሂዱበት፣ ችግር የለም። ግን የሆነ ያለ አይደለ ለመፎተት አይነት ነገር ምናምን ከሆነ ግን ልክ አይመጣም ማለት ነው። ሀሳብ ይገባል። መፎተት ምንድን ነው? ያልገባኝ እሱ ነው ኮዴ። መፎተት ማለት አምነሽበት ሳይሆን ለማንቋሸሽ ብቻ ዝም ብሎ አምነሽበት ግን አይደለም የምታረጊው። ስህተት ነው ብለሽ አምነሽበት ሳይሆን ማጥላላት የሚባለው ለማጥላላት ብቻ ፐርፐዝ አድርገሽ አምነሽበት ግን ሳይሆን ሲሆን ይሄ አንተን ለምን እንጠይቀሃለን ታዲያ? እንደዛ ከሆነ እና እንደዛ እንዳያስመስልባችሁ ብዬ ነው።
አይ ነው እንደዛ በመሰለኝ እና በደሳለኝ የምንጨነቅ ሰዎች አይደለንም። በነገር ላይ እኔም ባቢም ማለት ነው። ሲቀጥል ደግሞ እኛ ርዕሳችንም አይደለም ቤታችንን የምንከፍተው ኢንጆይ ለማድረግ ነው። ከዛ ውስጥ ለሚመጡ ልክ አንተም ሌሎችም ሲመጡ በሚነሱ ሀሳቦች ላይ ፍሎው እናደርጋለን። አንተንም የጠየቅን እኮ ለዛ ነው። አንተ አታስፈልገንም። ፕሮግራማችን ይህ እኮ ማጥላላት የሚለው ኢንቴንሽን የአንተ ውጤት ነው። አንተን ጠይቀንህ አንተ መለስክልን ዘጋን። ስለዚህ መጠየቅ እንዳይመስልባችሁ ብዬ ነው። ስትስቁ ምናምን ነገር እንደዛ እያስመስልባችሁ እና ደግሞ ስለ ገድለ ኡራኤል እያለቀስኩ ልጠይቅ የቢቸና ጊዮርጊስ ድረስልኝ። በኑሮዬም አላለቀስ እንኳን በገድል ሌላው ህብረተሰብ የሚያምንበት ሃይማኖት እስከሆነ ድረስ ስህተት ነው ለማለት ከሆነ ያስተምራል። በጣም ጥሩ። አንድ ጊዜ ብቻ ከሆነ ግን አታስረዝሙት ማለት ሌሎችን እንድናስተናግድ። ይቅርታ ኦፒ ያቋረጥኩሽ፣ ይቅርታ። እና ይኸውልህ እውነተኛው አመለካከቱ ጥሩ ነው፣ እደግፋለሁኝ። ቆይ ጨርስ ያልኩት ስለ እፎይ ሲጋ ስትናገር ማለት ነው እውነቱን እንድታቅ ነው። እፎይ እንደዛ እያደረገ ያለው ፍራቻና ድንጋጤ ነው። ባቢና ኦፓል ሃይማኖት የላቸውም። ምንም የሚያስደነግጣቸው ነገር የለም። ዮኒ እፎይ ያደረገው ስለ ዶክትሪን፣ ስለ ኦርቶዶክስ ዶክትሪን እና ስለ ኦርቶዶክስ ዶግማ ወንጌልን መሰረት አድርገን ስንሞግት ኦርቶዶክስ ወንጌል ላይ የለችም። ይሄ ነገር እየተገለጠ ሶሻል ሚዲያ ላይ ሲመጣ የኦርቶዶክሱ ማህበረሰብ ሊደነግጥ ነው። የኦርቶዶክሱ ማህበረሰብ ከኦርቶዶክስ ሊሸሽ ነው። በቃ ስለደነገጠ ኦርቶዶክሱ ባለበት እዛው ሁኖ በቃ ባለሁበት ልደሰት የሚል እስልምናን የማጥላላት ስራ የያዘው ደንግጦ ነው እንጂ ኦፓልና ባቢ በክርስትና አያምኑም። ምንም የሚያስደነግጣቸው ነገር የለም። እና ከፎይ ጋር አታወዳድራቸው ለማለት ያክል ነው። በነገራችን ላይ አንተ ቀስ ብለህ ነው የምታወራው፣ ጥሩ ሰው ነህ። በዚሁ አጋጣሚ የኦርቶዶክስን ዶክትሪን ዶግማ እስኪ ወንጌል ላይ ፈልገው የሚል መልእክት ነው የማስተላልፍልህ። ለምሳሌ አሁን ኢየሱስ ከፈጣሪ የተገኘ ፈጣሪ ነው የሚለው መቼ ጀመረ የሚለውን የቤተ ክርስቲያን ታሪክ በዓለም መድረክ የሚል ሃይማኖተ አበው አቡነ ጎርጎርዮስ ያው አጠቃላይ የጉባኤያቶችን አንቀጾች ሰብስበው የጻፉት መጽሐፍ አለ። ያንን አንብብ። ስለዚህ ስታነብ ስለ ኒቅያ፣ ስለ ቆስጠንጢኖስ፣ ስለ ኬልቄዶን ጉባኤ ስታነብ የኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ መቼ እንደጀመረና ከየት እንደመጣ ትረዳለህ። ስለዚህ ፎከስ የምታደርገው ወንጌል ላይ ይሁን የሚል መልእክት ላስተላልፍልህ ነው። ጥሩ ሰው ስለሆንክ አግሬሲቭ ሳትሆን ስትወያይ ስለቆየህ ማለት ነው። እና ኦፒንና ባቢን ከፎይሴ ጋር አታመሳስላቸው። እነሱ የሚፈሩት ነገር የለም። እሱ በፍረቻ ነው እንደዚህ እየተንቦቀቦቀ ያለው። ፈሪ ሲጀመር የሚናገረውን አያውቅም። ለዛ ነው ኦፒ ስላቋረጦች ይቅርታ ቀጥሉ። አረ ምንም ችግር የለውም። አይ ለሱ እንዴት ነው መሰለ አሁን በጣም የተለያዩ እንድታተርፉበት ብዬ እኮ ነው የሆነ ነገር። አሁን አንቺ ቀልድ ይመስልሻል እንጂ ተጽዕኖ ፈጣሪ ነሽ እኮ አንቺ። የአንቺ ሀሳብ ሰምቶ ልክ ናት ኦፓል ብሎ ያንቺን የሚከተልሽ እኮ አለ። ሲከተልሽ ወይ ወደ ገሃነብ ነው የሚይዘሽው የምትሄጂው ወይ ወደ ገነት የምትወስጂው። ስለዚህ የሚከተል መጨረሻ ስታቃጥይ ማለት ነው ሰዎችን ወይ ወደ ገነት ወደ ሲኦል እየከተልሽ ስለሆነ ያንን አላማ አድርገሽ ስሪ ለማለት ነው እኮ። እሱን አላማ አድርጌ እኮ ነው እኔ ሰዎች እኔን እንደ ሞዴል እንዲያውም አልፈልግም። የራሳቸው መንገድ ምክንያቱም እኔን የሚከተል ሰው መጨረሻ ሽሻ ቤት ነው። እኔ ማንም እንዲከተለኝ አልፈልግም። በግልጽ መናገር ሰው ነኝ። እኔ ለሰዎችም ምርጫ ማቀርብ ሰው ነኝ። ገባክ አይደለ? አሁን እዚህ ጋር ሳወራ ወይም ግልጽ ላደርግልህ፣ አንተ ናቸው ብለህ ከምታስበው ይልቅ የእኔን አይዲዮሎጂ ብነግርህ ይሻላል። ገባክ? እኔ ልንገርህ ስለ እኔ ልንገርህ። እኔ ለምናገረው ነገር ኃላፊነት ወስጄ የምናገር ሰው ነኝ፣ ለምናገረው ነገር ማለት ነው። ከዛ ውጭ ግን እንዳልከው እዚህ ጋር ማን እንደሚሰማ አይታወቅም። ስለዚህ ማን እንደሚሰማ አይታወቅም፣ ከየት እንደመጡ አታውቅም፣ እነማን እንደሆኑ አታውቅም። እኔ ስናገር ለምናገረው ነገር ኃላፊነት ወስጄ የምናገረው የእኔ ንግግር ነው፣ እኔ ነኝ የምናገረው። ሰዎች ጋር ግን ሲደርስ የሚረዱበትን መንገድ ሁሌ አስተካክዬ ነው የምናገረው። ከቅድም ጀምሮም እንግዲህ በቆይታችን መጥፎ ነገር የተናገርኩ አይመስለኝም። ጥያቄ ጠየቅን፣ የአንተን ጥያቄ መልሶች ላይ መልስን ጥያቄ ጠየቅን እንጂ የተለየ ነገር አልተናገርንም። ሶፊዬ እንዴት ነሽ የኔ ውድ? ደህና ነሽልኝ? ሰው ስለዚህ እንድትረዳ የምፈልገው ነገር እኛ ፕላትፎርሙ ይሄኛው ፕላትፎርም የኛ ስለሆነ እንደ ሙዳችን ነው የምንጠቀምበት። ህግና ስርዓት የምናወጣው እኛ ነን።
እኛማ ምንም ሀሳብ አንቀበልም። ከምንም በላይ የሃይማኖተኞች ሀሳብ አንቀበልም። እኛ ሃይማኖተኛ አይደለንም። ግን እዚህ ጋር ይመጡና ሀሳብ ፍሎ ሲያደርጉ መድረኩን እናመቻቻለን። አሁን ለአንተ መድረክን የተለቀቅንልክ ጥያቄ እንደጠየቀን የሚፈቅድ ለዛ ነው። አንተም እንድትናገር እንድንሰማህም የፈለግነው ለዛ ነው። ስለዚህ በምኖረን ቆይታ ውስጥ 2 ሰዓትም ሆነ 3 ሰዓት በምንቆይበት ጊዜ ውስጥ የሚመጡ ማንኛዎቹንም ሀሳብ እንቀበላለን። ፖለቲካ አንልም፣ ኢኮኖሚ አንልም፣ ትዳር ምንም አንመርጥም። ገባህ? እና እንደ መድረክ ነው የምንጠቀምበት እንጂ እንደ ህግ አይደለም፣ መመሪያ አይደለም። ከታችም ያሉ የሚሰሙ ሰዎችም አንተን ብትሆን ከትናንትናም ከትናንት ወዲያ መቶ የሰሙ ሰዎች እንጠይቃቸው። እኛ ህግና መመሪያ አይደለም የምንሰጠው፣ ሀሳባችንን ነው የምናገረው። ፍሊተር አድርገው መምረጥ መውሰድ የነሱ ፋንታ ነው። ምክንያቱም ኢሜይል ራሱ ከ18 ዓመት በታች አይሰራልህም። አገኘኸኝ? እኛ የማደጎ ልጆቻችን አይደሉም። ኃላፊነት አለብን ብለን የምንጨነቀው ለምንናገረው ነገር ነው። ሚዲያ ስለሆነ አሁን እንዲያውም እኔ ሁሉም ሰው ቲክቶክ ስልክ ያለው እንዳለ ቲክቶክ ስላለው ለምናገረው ነገር በጠቅልቅ ጀምሬያለሁ እኔ። ገባክ? 0 አካውንት ዙ የሚመጣ ሰው አለ። በቃ አብረውን ኑሮ የት ኑሮ እንኳን አታውቃቸውም። እና ለእነዛ ሰዎች ሴፍቲ ጨነቃለሁ እንጂ ከንትና ጋር ተነጻጽሬ ከንትና ጋር ለመፎካከር ነው የምነጻጸረው። ከራሴ ጋር ነው። ራሴን ያሸነፍኩ ሰው ነኝ። የምናገረው ነው የማውቅ ሰው ነኝ። እማምነውም ነገር ያለኝ ሰው ነኝ። እኔ ገባ። ከዛ ውጭ ግን እንትን ይመስልብኛል የሚለው ነገር አያስጨንቀኝም። ቅሌት ብርቅ አይደለም። በነገር ላይ እንትን ሊመስል ይችላል፣ እንትና ሊከፋው ይችላል፣ እንዴ እንትና ሊጨነቅ ይችላል። ቢዝነሳችን አይደለም ይሄ። እኛ የእኔም የባቢ ቢዝነሳችን አይደለም። ተረድተኛል ብዬ ተስፋ አደርጋለሁ። አዎ ተረዳዎች። ግን ዞሮ ግን ያው ሰዎችን ወደ ቅን ነገር ለመምራት አስባችሁ ስሩ ለማለት ነው። ኧረ ወይኔ ይበቃል። ቅኑን መንገድማ አንተ ነው መምራት ያለብህ እኮ። ሃይማኖተኛ አይደለ? ሃይማኖተኛ ስለሆንክ አሁን መሲ የሁል ጊዜ ጥሬዋ ወደ ቅን መንገድ ወደ እስልምና ነው እያለች ነው የምትጠራው። እኔ ደግሞ የአእምሮ ጤናችሁን ጠብቁ ላለው ባቢ የእውነት መጀመሪያ ራስን ማወቅ ነው ይላል ሰው። ስለዚህ በዛ ውስጥ ነው የምናልፈው። አንተ ደግሞ ቅኑን መንገድ መምራት ያንተ ስራ ነው። አንተ እምነት አለኝ ሞትና ትንሣኤን አምናለሁ የዘላለም ሕይወት አለኝ ካልክ አንተ ነህ ቅኑን መንገድ መምራት ያለብህ። ኢቭን የእኛም ኃላፊነት አለብህ አንተ። ኦኬ፣ እናንተ ሃይማኖት ውስጥ የላችሁበትም ማለት ነው? አዎ። ኦኬ ኦኬ፣ እሺ ገባኝ። ስለዚህ ቅኑን መንገድ መምራት ያንተና የመሲ ስራ ነው። የእኛ ስራ ግን እንደ ማሾፍ እንደዚህ ማፋጠጥ ሆኖ ግን እንደ ማጥላላት ውስጥ እንዳይሆንባችሁ መምሰሉ አያስጨንቀኝ። የሚውልን ያሁን ሀሳብን አክብሬ መምሰሉ አያስጨንቅ። እኔ ሴት አድርጌ ላስረዳ ምንም የሚያስጨንቀኝ ነገር እንትና ምን ይሰማዋል የሚለው ነገር ነው። መምሰል አያስጨንቀኝም። እኔ እኛን የሚያስጨንቀን መሆን ነው አይደለንም። እኛ በነፃ ሀሳብና በሀሳብ የበላይነት የምናምን ሰዎች ነን። ማንም ቢመጣ ቤቱ ነው ቤት። ከዛ ውጭ ግን እንዲህ ሊመስል ይችላል የሚለው ቢዝነሳችን አይደለም። በእውነት ላለ አንዳንዴ በነገሮች ላይ መሀል ሰፋሪ የሆነ ሰው ሁለቱም ውስጥ የሌለ ሲያወያይ ፌር ሆኖ ለማወያየትም ይመቸዋል እና በዛ መልኩም ካስኬድሽው አሪፍ ነው። እንደዛም አሪፍ ነው። ያ እንደዛ ነው የምንጠቀመው ፕላትፎርሙን በዛ መንገድ ነው የምንጠቀመው። ሰዎችን ግን ወደ እውነት መምራት የአንተም ስራ ስለሆነ አንተ እንዲያውም ኃላፊነት አለብህ። እዚህ ውስጥ ያሉትንም ሰዎች መጥራት አለብህ ወደ መንግስት፣ ወደ እግዚአብሔር መንግስት። አዎ እንደዛ ነው። የኔ ዓላማውን እንደዛ ነው። እኔ ሃይማኖቴ ትክክል ነው፣ የኔን ተቀበሉ አይነት ነው ፕሪንሲፕሌ። እንደዛ ነው። ሰው ሰላም እንበልበት። አሁን እሺ፣ አዎ የምትነግረህን ሁሉ ቀባ አድርገህ ብትረዳት እኮ በቃ ጨርሰዋለች ሁሉም ነገር። ተመልሰህ አንተ ያወራችውን ነው እየደገምክ ያለው። ኢየሱስ ያሲው እንዴት ነህ? ቅድም እኮ ጎሮሮ ላይ ቆመን ነው ያስቆምነው። ያሲ እንዴት ነህ? ባቢሎን እንዴት ነህ? ሰላም ነው? አብረው ውስጥ አለሁ። ደህና ነህ? አለሁ። አልሐምዱሊላህ። እንዴት ነህ? ዋናው መኖር አለሁ። ሁሉ መልካም አልሐምዱሊላህ። አንተ ጋር ሁሉም ሰላም ነው? ኦፋል ሁላችንም ሌሎችንም አሰላሙ አለይኩም ወረህመቱላሂ ወበረካቱ ብያለሁ። ወንድምዬው ይልሃል ሀሰናችን እንዴት ነህ? የለን ደህና ነሽ? ይቅርታ ይደረግልን። እንጥልህ ላይ ቆመን ነው እውነተኛው ጋር ሄድን። በእውነት ችግር የለም። አብሽር። ቀጥሎ እየሰማኋችሁ ነው። ባቢላ ሰላም ብያለሁ። እንዴት ነህ? እውነተኛው ደህና ነህ? እግዚአብሔር ይመስገን አለን። ቀጥሎ እየሰማሁ ነው። ባቢላ አብሮን የነበረ ሰው ከሃይማኖት ከሌላቸው ሰዎች ጋር ቁጭ ማለት አያስፈልግም ብሎ ራሱን አጠፋ።
ታዲያ ምንድን ነው የሚያስፈልገው ሃይማኖቱ? ታዲያ ሃይማኖት ካላቸው ሰዎች ጋር አንዱ ነበር እኮ ቅጠል በቅጠል። እኔ እኮ ጌታ ምስክሬ ታሳዝኑኛላችሁ። ሃይማኖት እኮ ገዳይ ነው። እኔ እንዴት አድርጌ ልንገር? ለሁልቅ ሃይማኖት ከሌለው ሰው ጋር አልቀመጥም ብለህ ራስን ካጠፋ እንደ ሞት ቁጠረው። ሃይማኖት ገዳይ ነው። እምነትህ ነው የሚያድነህ። ናግባና የሃይማኖት መሰረት የሆነው እምነትህ ላይ እንነጋገርበት። ከዛ ጥራን ወይ ደግሞ እንጠራሃለን። ሃይማኖት ብቻውን ገዳይ ነው። ምንም አይሰራልም። ተቋም እኮ ነው። የፓርቲ በለው እኮ በቃ ደደብ ያደርጋል ራሱ ጨምሪ። ምን ነካህ? መልከ መልካሙ ሰውዬ ስትወጣም አላየሁህ ደስ የሚልህ። እሺ ጋይሶች፣ ያው ሀሰኑ ይቅርታ፣ እኔ ቅድም ወሬህ እንዲቋረጥ ያደረግኩት እውነተኛው ስለ እፎይ ሴጋ ማውራት ሲጀምር እስኪ የሚለውን እንስማ ብዬ ነው። ይቅርታ። ያው እንግዲህ ያው ጓደኛሞች ነን፣ አንድ ህብረት ነን ከነባቢ ጋር። ግን ያው ሃይማኖት ገዳይ ነው የሚለው የሰውየው አረዳድ ነው እንጂ ሃይማኖት ኖርማሊ ገዳይ አይደለም። ሃይማኖት ህይወት ነው። ሃይማኖት የሰው ልጅ ቀጥ ባለ መንገድ፣ በተፈጥሯዊ መንገድ እንዲሄድ መንገድ ማለት ነው። በነገራችን ላይ ቀጥተኛ መንገድ ማለት ነው። እና ይችን ትንሽ ለማስተካከል ያክል ነው። ሰዎች የራሳቸውን የሚያጠፉት የራሳቸው አስተሳሰብ የራሳቸው ቁንጽል ምክንያት እንጂ ሃይማኖት ራሳቸውን አጥፉ አይልም። በሃይማኖት ራሱ ራስን ማጥፋትና ራስን መጉዳት በጣም አጸያፊ ነገር ነው። ለዛም ነው ነቢያችን ዓለይሂ ሰላቱ ወሰላም እነማ ቡኢስቱ ሊመካሪማ አኽላቅ ብለዋል። እኔ ከአላህ ዘንድ ተልኬ የመጣሁት ለሰው ልጅ መሰረታዊ ፍላጎት፣ መሰረታዊ ስነ ምግባር ቀጣይነት እንዲኖር ነው ብለዋል። የሰው ልጅ መሰረታዊ ተፈጥሯዊ ስነ ምግባር ደግነት፣ መልካምነት፣ የዋህነት፣ አዛኝነት፣ የሌላውን መብት አለመንካት ነው። ይህ ከተፈጥሮ የመጣ ነው። ነገር ግን ሰዎች በተለያዩ ሰው ሰራሽ ሞራል አማካኝነት ያንን ነገር በመተው የራስን የበላይነት ለማረጋገጥ እነዛን በመተው በሰዎች ላይ መጥፎ ነገርን ያደርጉ ስለነበረ ነቢያችንን አምላካችን አላህ ሱብሃነሁ ወተዓላ ላካቸው። ለምሳሌ ነቢያችን በመጡበት ዘመን ሴት ልጅ ከነ ሕይወቷ ትቀበር ነበረ። የሆኑ ጠንካራ ጉልበት አለን ብዙ ሰው አለን የሚሉ ጎሳዎች ደግሞ ሌላውን ደካማ ጎሳ እየሄዱ እያጠቁ ንብረታቸውን ያመጡ ነበር። እንደው በአረቢያ እንደዘት አንድ የታወቀ ንግግር አለ። ዛሬ ሀብታም እንሆናለን ነገ ድሃ እንሆናለን ይላሉ። ምክንያቱም የተለመደው ምንድን ነው? አንዱ ጉልበተኛ መጥቶ ይቀማቸዋል። እነሱ ሄደው ደግሞ አንዱ ደካማ ሄደው ይቀሙ ነበር። አንዱ ይሄ ነው። ሌላው ደግሞ በሚያሳዝን ሁኔታ በቃ ጥቁር ሆንክ። አሁን ለምሳሌ ባሪያ ሲባል ጥቁር ነው የሚመስለው ህዝቡ። አይደለም፣ ጥቁርነት አይደለም ባርነት። ኦኬ አውሮፓ እንትን የእንግሊዝ ፕሮቴስታንቶች አፍሪካውያኖችን ጥቁር ናቸው በሚል የአሜሪካ ላይ ስንዴና ጥጥ እንዲዘሩላቸው ሲወስዷቸው ጥቁር ወደ ባርነት ተጠጋ እንጂ ባርነት ብሎ ማለት ማንኛውም ሰው ለባርነት ሲዳረግ ነው፣ ነጩን ጥቁሩ ማለት ነው። እና በዛን ዘመን ሰዎች እየተሰረቁ ለባርነት ይዳረጉ ነበረ። ስለዚህ እስላም የመጣው ምንድን ነው? አምላክ ደግነትን፣ የዋህነትን፣ ይሄ መልካምነትን ሰጥቷቸዋል። ያን ነገር አትጣሉ። ሰዎችን ሳይወዱ በግዳችሁ እያያዛችሁ ለባርነት አትሽጡ። ጉልበት አለን ብላችሁ ደካማውን ሂዳችሁ ንብረታቸውን አትዝረፏቸው፣ አትግደሏቸው። ስለዚህ እናንተ ሀብታም ለመሆን ራሳችሁ መስራት አለባቸው፣ ራሳችሁ መቻል አለባችሁ። ጉልበተኛና ደካማ ወንድማማችነትን መፍጠር ይችላል። ሌሎች ደግሞ እንደናንተ ሰዎች ናችሁ፣ የሰዎችን ልጆች እየሰረቃችሁ ለባርነት አትሽጡ የሚል ሰዎች ቀጥ ብለው በመንገዳቸው እንዲሄዱ የሚያደርግ መልእክት ነው ነቢያችን መሐመድ ዓለይሂ ሰላቱ ወሰላም ከአምላክ ዘንድ ተልኮ የመጡ ስላችኋለሁኝ። ሃይማኖት ገዳይም ሆኖ በግለሰቡ የተሳሳተ አመለካከት እንጂ ሃይማኖት የሰው ልጅ ለማዳን ከአምላክ የተሰጠ ነው ብለን እኛ ሃይማኖተኞች እናምናለን ለማለት ያክል ነው። ይቅርታ እንግዲህ ቀጥል። ያ በግለሰቡ የተሳሳተ አመለካከት ሳይሆን አሁን ልጁ ሃይማኖት የሌላቸው ብሎ ሲወጣ ሃይማኖተኛ ነው አይደለ? ስለዚህ ለዚህ ነው ናግባና እስኪ ሃይማኖት መሰረት የሆነ እምነት ግባና ነገረን ያልኩት። ያንቺ የሃይማኖትሽ መሰረት እስልምና ስለሆነ ነው አይደለ የተናገርሽው? እኔ ለዛ ነው መናገር የፈለኩት፣ ያንን ነው። ገባሽ አይደለ? ስለዚህ አሁን እሱ እኔ ያው ለሱ ደግሞ ዋለው እንደ ሞታ ነው የምቆጥረው። ምንም ከኛ ባሄድ ነበር እንደውም ወደ ህይወት የሚመለሰው። ስለዚህ የሃይማኖትሽ መሰረት እምነቱ እውነተኛ ካልሆነ እንደ እንትን ነው የማየው፣ እንደ ካምፕ ወይም በቃ እንደ ፓርላማ የሆነ
ሎጎ ያለው ከዛ ስብስብ ብለሽ ምናምን ነገር ኮምፓውንድ ውስጥ መኖር አይነት ነው። ስለዚህ ለዛ ነው ያ ገዳይ ነው የምለው። ምክንያቱም ውስጡ ድህነትና እውነት መመሪያ ከሌለ ስም ነው፣ በቃ እንደ ተቋም ነው የምቆጥረው። ለዛ ነው ግባና የሃይማኖት መሰረት እምነት ካለህ እምነት ላይ እንነጋገርበት ያልኩት። ለምን አንቺ የሃይማኖትሽ መሰረት እስልምና ስለሆነ መመሪያሽ እሱ ስለሆነ ሃይማኖትሽ ምንድነው ስትባይ የመናገር ድፍረቱ አለሽ። ለምን የሃይማኖትሽን መሰረት ስላለሽ ማለት ነው። እና እዛ መሰረትሽ ላይ እዛ እምነትሽ ላይ ቆምሽ ነው ይህን ነገር የምትናገሪው ነገር ደግሞ መስማማበት ነው ከተረዳሽ ማለት ነው። ለዛ ነው እንደዚህ አይነት ሰዎች አሁን ስንት ሃይማኖት አለ ብትባይ አንቺ አንድ ነው የምትይው፣ አንድ ሃይማኖት ነው ያለው፣ ያም ሃይማኖት እስልምና ነው የምትይው። እሱን ደግሞ በተጣሪው ክርስትና ነው የሚልሽ። ስለዚህ ክርስትና እውነተኛ ሃይማኖት ስለምና እውነተኛ ሃይማኖት ለሚለው መሰረቱ እምነት ላይ የተመሰረተው ዶክትሬን ነው የሚሆነው። እሱን ግባና እና ነገረን ነው። ያ ግን በድፍረት የምትናገሪው እምነት ከሌለሽ የምትመኪበት ዶክትሬን ከሌለሽ ለእኔ ተቋም ነው። ያ ተቋም ደግሞ ሰዎችን ልክ እንደ ሂትለር በሚሊዮን የሚቆጠሩ ሰዎችን የሆነ ቦታ አጉሮ ይገላል። ምንም አይነት መመሪያ የላቸውም፣ እምነት የላቸውም፣ የሚድኑበት ነገር የላቸውም ብዬ ማምን ሰው ነኝ እኔ በዛ በኩል መስዬ። ትክክል ነው፣ እስማማለሁ። ለዛም ነው ነቢያችን ተልከው የመጡት። ምክንያቱም ልክ እንደ ሂትለር አሁን ለምሳሌ የሂትለር ሞራል ምንድን ነበረ? ሌላውን በማጥፋት በመጨፍጨፍ የራስን የበላይነት እንትን ማለት ነው። ኦኬ ኢቭን ምክንያታዊ አልነበረም። ነገር ግን እስልምና ኢቭን ጦርነት ሲነሳ በመጀመሪያ ለሰላም ድርድር ማድረግ አለብሽ፣ ጦርነትን መሸሽ እንዳለብሽ ነው እስልምና የሚያስተምረው። ኦኬ ኢቭን በእስልምና ምክንያታዊ ባልሆነ ነገር ጦርነትን ማስነሳት በአላህ ዘንድ በጣም የተጠላ ነው። አላህ ዘንድ ሰላም እጅግ ትልቅ ዋጋ አለው። እንዲያውም ምንድነው አንቀጹን ረሳሁት እንጂ የት ቦታ እንዳለ ምንድነው አንድ አይሆን አካባቢ ሰላም ሆኖ እያለ ያንን ሰላም ያደፈረሰ አካል ያ በአላህ ዘንድ እጅግ የተጠላ ሰው ነው። ስለዚህ ሰላም አላህ ዘንድ እጅግ በጣም ትልቅ ዋጋ ስላለው ኢቭን ጦርነት ራሱ ምክንያታዊ አሁን ለምሳሌ ድሮ በአረቢያ ምድር ጦርነት አንቺ ለክብራቸው ብለው ይጣሉ ነበር። እኔ አከሌ ዘር ነኝ እንዲህ ተሰድቤ አይቀርም ብሎ ጦርነት ያዘሱ ነበር። ስለዚህ እስላም መጥቶ የክብር ጦርነት የሚባል ነገር የለም ብለው አስቀሩ። ጦርነት ብሎ ማለት አንተ በሰላም ሀገር ሉዓላዊ ሀገር ሆነህ እየኖርክ ሌላ መጥቶ ድንበርህን የሚደፍረውን ድንበሬን አትድፈር ለማለት ራስን ለመከላከል እንጂ የራስን የበላይነት ሌላ ላይ ለመጫን ወይም ለክብር የሚባል ጦርነት የለም። እና እነ ሂትለር ካለ ምክንያት ንጹሐንን የሚገሉ የራሳቸውን ወታደራዊ የበላይነት ለማረጋገጥ ነው። ልክ እንደ እስራኤል አሁን እንደምታደርገው መካከለኛው ምስራቅ ላይ ወታደራዊ የበላይነትን ለማድረግ ነው ኢቭን የምትገለው። በነገራችን ላይ የእስራኤል ወታደሮች አንዳንዶቹ ራሳቸውን አጥፍተዋል። በእስራኤል ውትድርና ውስጥ የሚደረጉ እጅግ ቀፋፊ የሆኑ ስነ ምግባሮችን አይተው የፍልስጤማውያን ወጣቶችን ከያዙ በኋላ ኦፒ ብታምኒ ባታምኒም ወንድ ለወንድ ግብረ ሰዶም ወታደሮች ይደፍሯቸዋል። ከዛም አልፈው በማህፀኖቻቸው የተለያየ ቁሳቁስ በማስገባት ይደፍሯቸዋል። ይህም ብቻም ሳይሆን ውሻ ሰልጥነው ነው የሚያስደፍሯቸው። ስበሽዋል። ይህን ያደረጉት ለምንድን ነው? አንደኛ የፍልስጤም ወጣት ስነ ልቦና ለመግደል፣ በመካከለኛው ምስራቅ ላይ የበላይነት የወታደራዊ የበላይነትን ለማረጋገጥ ነው። እንደዚህ አይነት እጅግ የሰው ልጅ ያደርገዋል እንኳ ብለሽ የማጠብቂውን ነገር በህዝብ ላይ የሚያደርጉት እዛ ጋር ስነ ምግባር የሚባል ነገር የእስራኤል ወታደር ላይ ስነ ምግባር፣ እዝነት፣ ርህራሄ የሚባል ነገር የለም። እስልምና ላይ ግን ጦርነት ራሱ የራሱ ህግ አለው። እዝነት አለ፣ ርህራሄ አለ፣ ደግነት አለ። ኢቨን አገዳደል ራሱ አሰቃይተሽ መግደል የለብሽም እኮ እንደዚህ አይነት ማለት ነው። ስለዚህ የሃይማኖታችን የእስልምና ዓላማ ምንድን ነው? ጦርነት ላይ ራሱ እዝነት ያስፈልጋል ነው። ይህን ይመስላል። ውዴ ቀጥይ። ትክክል። ስለ አገዳደል ስታወሪ ትዝ አለኝ። እኛም በግናን አተረዱን ብሎ የመጡት የቅርብ ጊዜ ትውስታችን ነው። ከባድ ነበር። እናንተ ሰው ናችሁ ብሎ ማሳመን በጣም አቅቶን ነበር እውነት ለመናገር እና እኛ ነው ሊያርዱን ነው ብለው ሰምተናል። እሱ በጣም በማህበራዊ ሚዲያ ብዙ እንትኖች ካመጡት አንዱ ነው እና እስልምና ለእንስሳት እርድ እንኳን ጥንቃቄ ያደርጋል። በተሳለ ቢላ ረድ፣ እንስሳዋን ከታች በእግርህ ረግጠህ እያየችህ ቢላ አትሳል። በጦርነት ላይ እንኳን ቢሆን የምትዋጋውን የምትጋደለውን ሰው የክብር ሞት እንዲሞት ፍቀድለት፣ አሰቃቂ ጊዜ አትግደለው የሚል አስተምሮ አንድ ኡስታዝ አስተምረው ምስራቅ ቀጠናዎች ሊያርዱን ነው ብለው በቃ እንዴ እነዚህ ሰዎች በግ መሆናቸውን አመኑ እንዴ ብለን እኛም ትንሽ ለማስረዳት ብዙ ጥረት አድርገን ነበር። የቅርብ ጊዜ ትውስታ ነውና ልክ ነሽ። እሱ ነገር በማህበራዊ ሚዲያ ራሱ የሰዎችን የመረዳት ችሎታ ከግምት ውስጥ ያስገባ ነበር ብዬ ነው የማስበው። ማለትም በዚህ ልክ ነው እንደሚያስቡት እንድል ነው አሁን በወቅቱ ያደረገኝ የተፈጠረው ነገር። ተረዳሽኝ የምልሽ
በቃ ልንሞት ነው፣ መደራጀት አለ። እውነት ይቅር ይበለኝ ግን በቃ ወይ የጓቲማላ ማርስ የማርጂን በቃ ምን ሆኖ ነው ያስጋልግ አዲስ እየሳቅሽታወሩ ይለኛል። እኔ ወሬ ሳውራ በነገር ላይ ገሳኩ ነው የማወራው። እውነተኛ ልማድ ሆኖብኝ ነው እንደዚህ ነው የማወራው። እንዳትናደድብኝ ደግሞ። አሁን ላለችበት ሁኔታ አዲስ ስም ያስፈልጋታል። አሁን ላለችበት ኦርቶዶክስ አሁን ላለችበት ሁኔታ ስም ያስፈልጋታል። ገብቶሻል? ዝም ማለት የለብንም። ስም መጠሪያ ያስፈልጋታል። አሁን ላለችበት ሁኔታ በዚህ ጉዳይ ስታወሩበት በነበረው ጉዳይ እስከ እውነተኛው ሀሳቡን ይፍጥ ሃይማኖት ገዳይ ነው በሚለው ኦኬ። ከዛ በፊት ግን አንድ ፖይንት ነበር አይቼዋለሁ። ትጠይቃለህ፣ እሱንም ታወራበታለህ። ችግር የለም። አይቼዋለሁ። እሺ ቀጥል። ሃይማኖት ገዳይ ነው ባልከው ጉዳይ ላይ እኔ አይደለሁም ኦፓል ነው ያለችው። እሷ ስታወራ ምን መሰለክ፣ ሃይማኖትን ዝም ብሎ ሃይማኖትን መከተል ግን ሞኝነት ነው። የሆነ ሃይማኖት ላይ ዝም ብሎ ዘው ብሎ መግባት አያስፈልግም። አሁን አንድ ሰው ምንም ሃይማኖት ከሌለው ቀጥታ ሆኖ ጥናት ነው ማድረግ ያለበት። ጥናት አድርጎ ከዛ ትክክል የሆነ ነገር ካገኘ ያን ሃይማኖት ድርጅት ውስጥ ገብቶ ማምለክ ይችላል። ግን ትክክል የሆነ ነገር ካላገኘ ጥናት አድርጎ የደረሰበትን ዝም ብሎ ብቻውን ማምለክ ይችላል። የሆነ ሃይማኖት ድርጅት ውስጥ ስላልገባ ገሃነም ትገባለህ የሚባል ነገር የለም። ይህን ደግሞ ራሱ ጌታ ምን ብሏል መሰለህ? ሐዋርያት ድውያንን ፈውሱ አጋንንትንም አውጡ ብሎ ሰደዳቸው ይላል። ከዛ በኋላ ሲሄዱ አንድ ሰው በኢየሱስ ስም አጋንንት ሲያወጣ ድውያን ሲፈውስ አገኙት። ከዛ ሲፈትሹት እነሱንም አይከተልም ኢየሱስንም አይከተልም። ከዛ አንተ ከኛ ጋር ወገን ስላልሆንክ በኢየሱስ ስም አጋንንት ማውጣት አትችልም ማለት ነው። አጋንንት የማውጣት ኃይል ግን ተሰጥቶታል። ሰውየው እያደረገ እያዩት፣ በኢየሱስ ስም እያደረገ እያዩት አይቻልም ማለት ነው። ገባ? አሁን ይሄ ቅናት ነው የሚባለው። አሁን ከዛ ኢየሱስ ጋር መጡና ከለከል ነው አሉት። እንዴ ለምን ትከለክሉታላችሁ? የማይቃወማችሁ ከእናንተ ጋር ነውና አትከልክሉት ነው ያለው። ግዴታ ከአንተ ድርጅት ጋር ስላልተቀላቀለ ይሄ ሰውዬ ኦርቶዶክስ ስላልሆነ በእግዚአብሔር መንፈስ አጋንንት ሲያወጣ አንተ የእግዚአብሔር ሰው አይደለህም፣ ዝም ዞር በል አይባልም። እና እንደዚህ አይነት አካሄድ አለ። እና እናንተ ሃይማኖት ድርጅት አይኖራችሁ፣ ግን ምን ይጠበቅባችኋል? እውነትን ፈልጎ እውነተኛውን አምላክ ማምለክ ግን ግዴታ ነው። ምክንያቱም ወደ ሳይሆን በግድህ አምልከኝ፣ ካላመለከኝ ገሃነም እጨምርሃለሁ የሚል አምላክ አስገድዶ ስለፈጠራችሁ ማለት ነው። አስገድዶ ነው የፈጠረው። ቅድም እኔ የተረዳሁት ግን ምንድን ነው እኔ የተረዳሁት ግን ምንድን ነው አንተ ስታወራ ሰዎች ወደ የሆነ ሃይማኖት ዘው ብለው መግባት የለባቸውም። አይተው መርምረው እንኳን የሆነ ቦታ ላይ እውነትን ቢያገኟት እዛ ላይ ነኝ ሳይሉ ነው አይነት ነው ዝም ብለው ማምለክ ይችላሉ አይነት ስታወራ እኔ የተረዳሁት ምንድን ነው አሁን ከኦርቶዶክስነት ወዴት ነው የሚሸሹት? እንደምታውቀው ወደ ፕሮቴስታንትና ወደ እስልምና ነው የሚሸሸው ሰው እንደምታውቀው። ስለዚህ እነዚህ ሰዎች ከኦርቶዶክስ ወደ ፕሮቴስታንትና ወደ እስልምና ሲገቡ ሙስሊም ነኝ ፕሮቴስታንት ነኝ ማለት የለባቸውም ነው እያልክ ያለው። እኔ እንደዛ ነው የተረዳሁት። ዝም ብለው ግን ማምለክ ይችላሉ አይነት ነው አይደለም። ወደዛ ወደ እስልምናው ሲገቡ ሙሉ ለሙሉ የእስልምናውን ትምህርት 100% በቃ ትክክል ነው ብለው ካመኑ በኋላ ነው መግባት ያለባቸው። አሁን አየን እኮ ከኦርቶዶክስ ይወጡና ሙስሊም ይሆናሉ፣ ከፕሮቴስታንት ይወጡና ሙስሊም ይሆናሉ። ግን እስልምናን በትክክል አያውቁትም። ከዛ ተመልሰው ደምረው ደግሞ እንመለስ ይላሉ። እነዚህ በቃ የደመ ነፍስ አማኞች ነው የሚባሉት። እነዚህ ትክክል
ስለዚህ እነዚህ አሁን ግዴታ ድርጅት ውስጥ ካልገባችሁ አትጸድቁም የተባሉ የመሰላቸው። ጌታ ግን ያለው ምንድን ነው ያለው? 2ም 3ም ሆናችሁ በተሰባሰባችሁበት በስሜ እኔ በዛ አለው ያለው። በቃ አሁን እዚህ አለ። ስለ እግዚአብሔር ስታወራ እግዚአብሔር ይመጣል፣ ይመረምራል። ስለ እሱም መልካም ካወራህ በምታወራው ነገር ራሱ እኮ ይፈረድብሃል ነው ተብሎ የተጻፈው። ስለዚህ ያወራው ይመዘገብልሃል እኮ። ያው መልአከ ጽልመትና መልአከ ብርሃን ከጎንህ አለ፣ ይጽፍልሃል። የምትናገረው ንግግር እውነተኛው ሰውን እየሰራህ ነው ያለው። አሁን አንተ እውነተኛ ይመዘገባል። ኢየሱስ በዩ ወይ ኢየሱስ ብዬ አልጠራም። እኔ እንኳን ኢየሱስ አንድ ቀን አንዷ ማርያም ብዬ ብላ መጣ። ሀሰን ታስታውሳለህ? አሁን አንቺ ማናባቴ ብዬ ልጥራሽ? እኔ እኮ ምን አገባኝ ጌታ፣ ምን አገባኝ ይላሉ አንዳንዴ። በጣም ነው የምጨነቀው እኔ አሁን ሰው እኔ አሁን ኃይለ ገብርኤል ሚካኤል ብሎ የሚወጣ ሰው ራሱ እኮ አልጠራም። እኔ በጣም ነው እንትን የሚሉኝ። ማርያም የሚባሉ ብዙ ሴቶች ስለነበሩ ድሮም ማርያም ብትይ ችግር የለውም። ኢየሱስ 7 ማርያሞች አሉ። ግን አሁን በአዲስ ኪዳን እዛ በኋላ ማርያም አለ ብዬ ስለማምን በሃይማኖተኛ ሆኖ ማርያም ተብሎ የሚጠራ ሰው በጣም ይጨንቀኛል። እኔ ደስ አይለኝም። ኢየሱስ የሚባሉም ነበሩ አሉ። በተለይ በማርያም አማላጅነት የምታምን ሴት ራሷ ማርያም ብላ መምጣት የለባትም። ያሳፍራል። ልጠይቅው ነው። አዎ ኮሜንት ላይ ምን ተባለ መሰለህ? ጠይቂው የጠቋረን የቅድመ አያት ሳይቀር ነው የሚያውቀው እና ዳልሞቴ እነ ጠቋረን ተባልኩኝ። እውነት ነው? ኧረ እኔ አላውቅም። በቃ ጠቋር ዳልሞቴ ምናምን የሚባሉ አጋንንት እንዳሉ አውቃለሁ እንጂ ቅድመ አያት ምን ቅድመ አያት አለው? ሴጣን እኮ መጀመሪያ በአንድ ጊዜ በአንድ ጊዜ የተፈጠሩ ናቸው እንጂ በነገርሽ ላይ ኦኬ የሆነ ነገር ሀሳቡ ገባኝ። ምን አለ መሰለሽ የሚዋለዱ አጋንንት አሉ፣ ከጊዜ በኋላ የመጡ የሚዋለዱ አጋንንት አሉ። እነሱ ምንድን ነው? ድርሳነ ሚካኤልም ላይ ይናገራል። እነዚህ አጋንንት ይለያሉ። ከመጀመሪያ ከፈጠራቸው እግዚአብሔር ከፈጠራቸው አጋንንት ይለያሉ። እነዛኞቹ የመጀመሪያዎቹ አይወልዱም፣ አይዋለዱም። ሁለተኞቹ ግን ይወልዳሉ፣ ይዋለዳሉ፣ በሽታ ይሆናሉ ይላል። በሽታ የሚሆኑ አጋንንት ናቸው የሚዋለዱ አጋንንት። ሴትና ወንድ ናቸው። አዎ ሴት ወንድ ምናምን ሆኖ ይወልዳሉ። እንደውም አመጣጣቸው በእርግማን አይነት እንደሆነ ነው እኔ የተረዳሁት። ማን ረግሟቸው? በእርግማን ማለት እንዴት መሰለ? በደብረ ቅዱስ እያሉ መላእክት ሰዎችን ይጎበኙ ነበረ። መላእክቶች ሰዎችን ሲጎበኙ ሰዎች ያው ያገባሉ፣ ይገባሉ እና ሰው ከሰው ጋር ነው። ሰው ከሰው ጋር ያንን ሲያዩ በዚያ ላይ መልከ መልካሞች ናቸው ሴቶቹ። ከዛ ምን ሆነ ይላል? እንደውም ድርሳነ ዑራኤል ላይ ያለው እኮ ከዛ ሴቶቹ ወንድ ያውቃሉ፣ ወንድ እንደማያውቁ አድርገው ራሳቸውን እንዲያስቡ አረጋቸው ይላል ሰይጣን። አጋንንቶቹ ሴቶቹን ያ አግብተው የወለዱትን ማለት ነው። ከዛ ደግሞ መላእክት ደግሞ እነዛን ሲያዩ እኛም እንደ ሰው ምን አለ ባገባን በወለድናሉ ይላል። እሺ የተመኙትን ሰጣቸው እግዚአብሔር፣ የተመኙትን ሰጣቸው። ከዛ ከነዛ ወንድ እንደማያውቁ የመሰሉቱ ከመላእክት ጋር መሳሳም ጀመሩ ይላል። ከንፈር ለከንፈር። አዎ ከዛ ምን ሆነ? እግዚአብሔር ተቆጣ። የአህያና የፈረስ የሚያህል ብልት ሰጣቸው። ከዛ እንደውም እኮ ሚካኤል ለምንላቸዋልም የሚል ይመስለኛል ሄኖክ ላይ።
ከዛ በኋላ ምን ሆነ? በኖህ ዘመን አደምጥ መሰረት ቤት እየሰማሁ ነው። በኖህ ዘመን እንደ ሰማይ ጠቀስ የሆኑና በጣም አጫጭር እንደዚህ ወንዝን የሚያህል ውሃ በአንድ ጊዜ ጨልጠው የሚጠጡ ተወለዱ ይላል። ከመላእክትና ከሰው። አሁን እነዚህ እኔ እንደገባኝ ነው የምነግርህ ይሄን ነገር እኮ መላእክትን የተጋቡት ከአጋንንት ሴቶች ናቸው ወይስ ከሰው? ከሰው ነው እንዴ? ከሰው ተጋቡ። ከዛ ምን ሆነ? በንፍር ውሃ አልተቀቀሉ። በንፍር ውሃ አጠፋቸውና ኖህና ልጆቹ ቀሩ። ከዛ ይኸውልህ ኩፋሬ ላይ ስታነብ እነዚህ ትጉሃን ይባላሉ። የሴት ልጆች ናቸው እነዚህ እንግዲህ ከመላእክት ጋር የተጋቡት። አሁን ምን ሆነ? የሴት ልጆች ማለት አዳም አቤልን ወለደ። አቤል ሴትን ወለደ አይደል የሚለው? ሴት ደግሞ የወለዳቸው በደብረ ቅዱስ ይኖሩ የነበሩ ናቸው። ሴት የሚባል እኮ ልጅ አለ እና የሴት ልጆች ነበሩ። እና እነዚህ ቀጥታ እኔ አሁን እንደገባኝ ኩፋሬ እንደሚናገረው በእነዚህ ሁሉ ከሰማይ ጠቀስ የሚሆኑት ሰውን የሚበሉ ሰውንም ወይ ይበላሉ፣ የሰው ደም ይጠጣሉ፣ ምን ይገዳደላሉ ምናምን በጣም ኃይለኛ ኃጢአት ውስጥ ነበር በሆኑ ዘመን እነዚህ ሰዎች። ከዛ እግዚአብሔር አየና ዓለምን አጠፋው ይላል። ከዛ ኖህና ልጆቹ መዋለድ ሲበዙ እነዚህ ትጉሃን ይላቸዋል። የትጉሃን ልጆች የደቂቀ ሴት ምናምን የሚባሉት እነዚህ ከመላእክት ጋር እንትን ያሉትን ትጉሃንን የሚል ስም አላቸው እና እነሱ እየመጡ ይፈታተኗቸዋል ይላል። ከዛ ምን አደረገ ይላል ኩፋሌ 10 ላይ ብታነበው እነዚህን አጋንንት ኖህ ጸለየና እባክህ ወደ ሲኦል ስደድልን አሉት ይላል ብሎ ጸለየ ለእግዚአብሔር። ሲጸልይ የሳጥናኤል መጥቶ አረ ከነዚህ ይቅርልን አለ። ከነዚህ ካልቀረልኝ ሰዎችን እንዴት አስታለሁ ብሎ ጸለየ። ሳጥናኤል ምን አለ? አዎ እግዚአብሔር ምን አለ? 10 ነገር ናቸው፣ ከ10ሩ 9 ወደ ሲኦል ይጋዙና 100 ለሳጥናኤል ይቀመጥለት ሰዎችን ያስዙዋል። ምንድን ነው የሚያስቡት ይላል መሰለህ? በሽታ ይሆናሉ፣ ሌላ መግደል አይችሉም ይላል። ከዛ ለኖህ የሚያመጡትን በሽታ ከመድኃኒቱ ጋር ሰጠው ይላል። አሁን ይሄ እነዚህ በሽታ የሚሆኑ አጋንንትን ድርሳነ ሚካኤል ምን ይላል መሰለህ? ያገባሉ፣ ይጋባሉ፣ ስለዚህም ይወልዳሉ፣ ስለዚህም ይሞታሉ ደግሞ ይላል። የአህያና የፈረስ ብልት የሰጣቸው ለሰዎቹ ናቸው ነው ወይስ ለመላእክቱ ነው እንጂ አልነበራቸውም? ከዛ በፊት መላእክት ምን ብልት አላቸው? የላቸው። እና ለምንድን ነው አሁን የአህያና የፈረስ ብሎ ሲል በቁመታቸው ልክ ነው? ሰማይ ጠቀስ እኮ ናቸው መላእክት። በሰማይ ጠቀስ ታዲያ የአህያና የፈረስ ይበቃቸዋል ብለህ ነው? ካነሰ ልጨምርላቸው ነው እንዴ? አይደለም። አይ ቀል ሳይሆን አሁን ለምሳሌ እንዲገናኙበት የሰጣቸው ያብልት ከሰው ጋር ነው አይደል? አዎ እንግዲህ እንደዛ ነገር ብሏል እኮ። እኔ አሁን ለምን መሰለህ እንደዚህ የምጠይቀህ ለእነሱ የፈረስ ሲሰጣቸው ሰው ሴቶች ደግሞ የአህያ ሰጥቷቸው እንዳይሆን ብዬ ነው። ወይስ ሰዎቹ እንደነበረው ነው? እነዛም ኃጢአተኝ ከመላእክት ጋር ለመጋባት ለመሳሳም የወሰኑት እነሱም የተረገሙ ስለሆኑ ቀይሯ እንደዛም አድርጓቸው ቢሆን ምን እናውቃለን። እና እኔ እንደገባኝ እንደዚህ ነው የሆነው። የሚዋለዱ አጋንንት አመጣጣቸው፣ አካሄዳቸው በዚህ መልኩ ነው የገባኝ እኔ ሳገናኝ። ስለዚህ እነዚህና ይሄ ድርሳነ ኡራኤልን ድርሳነ ሚካኤልን ሳገናኘው ቀጥታ እንደዚህ አይነት ተዋረድ ነው የመጣልኝ። ስማኝማ ማለት ነው። ስማኝ፣ አሁንም ያ ታሪክ አለ ብለህ ታምናለህ?
ማለት አጋንንቶች ለምሳሌ ዛር አሁን አንድ ዛር ሲገባብሽ ማለት ነው በአንቺ ውስጥ ሚሊዮን ይሆናል እየተዋለደ ማለት ነው። ዛር ውላጅ የሚባለው ስለሚዋለዱ እንዴ? የዛር ውላጅ የሚባለው ስለሚዋለድ ነው እንዴ? ታዲያስ ይዋለዳሉ። የሞባርሴ ማርቲን ይሄ ከባድ ነው። ይሄ ከባድ ነው። እንትን በቃ አሁን ሰዎች ሲያገቡ ሲጋቡ፣ በዛ ላይ ሰው ደግሞ ታውቂያለሽ በጣም ውብ ነው እና ተመኝ ነው ትፈልጋላችሁ ብሎ ሰጣችሁ። የት ነው ያለው? ድርሳነ ዑራኤል ስንት ላይ ነው ያለው? ድርሳነ ሚካኤል የጥርን አንብብ። ድርሳነ ዑራኤል የቱ ጋር እንደሆነ አሁን ተሳሳሙ ሰውና መላ እንትኖችን ተሳሳሙ የሚለው ዑራኤል ነው ያለው ወይስ የቱ ጋር ነው ያለው? ዑራኤል የት ቦታዋን አሁን አላውቃትም፣ ግን ቆይ ካገኘው እንትን እልሃለሁ። ሁሉን እንትን ለማንበብማ ይከብዳል። ቦታዋን ካገኘው ልክልሃለሁ። ፈልጌ ካገኘዋት ልክልሃለሁ። እና እንደ እና ስለዚህ አሁን አንተ ያወራኸው ዲያቆን ፈጣሪ መላእክትን ሰውን መሳሳም ፈለጉና ከንፈር ለከንፈር ከተሳሳሙ በኋላ ነው የአህያና የፈረስ ብልት የገጠመላቸው ወይስ ከዛ በፊት? ከዛ በኋላ ነው። ስሜት ውስጥ ከገቡ በኋላ ማድረግ ስላለባቸው። ግን ስማ መሳሳም ጀመሩ። ስሜት ግን የለም። ስሜት አያውቁም። ለምን ቀጣቸው ነው? ለምን ቀጣቸው ነው? አሁን ለምሳሌ መሳሳም ጀመሩ አልክ። ተመኙ። ገባኝ እኮ ተመኙ። መሳሳም እነዛ ውቦች ናቸው። ገባ? ሴት ልጅ አሁን ውብ ናት እና በጣም መሳምን መቼም መላእክት መሳምን መውደድ ነው። መሳም እኮ መውደድ ስለሆነ መውደድ ነው። ግን ወሲብ የሚባለው ትርጉሙን ግን አይገባቸውም። የወሲብ ትርጉሙ አይገባቸውም። መሳምን ቢሆን ትክክል አይደለም። በስተት እኮ ራሱ ነው የገጠመላቸው መጨረሻ ላይ። በቃ ለምን ተቀጡ እኮ ነው ራሱ ገጠመላቸው። ከዛ ቀጣቸው ሲሆን እኮ እንትን ከበደኝ እኔ ለመቀበል። የተመኘውን አረገድህ በቃ እንደዛ ይላል። ማላገጥ ከተመኘ ማላገጥ የሚባል አይምሮ ይሰጣል። ስታላገጥ ትኖራለህ ማለት ነው። እንደዛ ይገጠምላል አይምሮ ራሱ እኮ። ለምን ይቀጣል እኮ ነው ጥያቄ። ራሱ ነው የገጠመላቸው። ቀጣውማ ጭንቅላቱን በትክክል ስላልተጠቀምበት ነው። እሺ የሰጣቸውማ ነጻ ፈቃዳቸውን ተጠቅሞ ነው። ግን ደግሞ በተሰጣቸው ነገር ለሚያደርጉት ነገር ደግሞ ቅጣት አለባቸው ይመስለኛል። አይደለ? እውነተኛ የሆነ ችሎታ እንደሰጠሽ ያውቃል እኮ እግዚአብሔር። ያንን ነገር ክፉን ነገር የመተው ችሎታ ሙሉ ለሙሉ አቅም እንዳለሽ ያውቃል። ያንን አቅም አልጠቀምም ስትይ ለማይረባ አይምሮ አሳልፎ ይሰጥሻል ማለት ነው። አሁን ለምሳሌ ሳጥናኤል ምን ይባላል መስለሽ? ሰይጣን ድርሳነ ሚካኤል እንትን ሰንበት ላይ ሳነብ አጋጣሚ ትንሽ ያነበብኳት ነው። እኔ አንባቢ አይደለሁም፣ ግን ለሰይጣን ክፉ ነገር መስራት ለሱ ደግ ነገር እንደ መስራት ነው የሚቆጥረው። በቃ አይምሮ ደግ ነገር ለሱ ክፉ ነገር ብቻ። መቼ በሰለ የሚያቀበላል ክፉ መስራቱን። የፍርድ ቀን በሰንሰለት ታስሮ ወደ ሲኦል ወደ ገሃነም ሲሰደድ ያኔ አይምሮ ይሰጠዋል ይላል። ለምን? የሰራው ኃጢአት ሁሉ እንዲታየውና በዛ ኃጢአት እየተናደደ እየተበሳጨ እንዲኖር ይላል። እግዚአብሔር አይምሮን ኮምፕሌትሊ መጥፎ እየሰራክ ጥሩ ነው የሰራው ብለህ እንድታስብ የማድረግ አቅም አለው። ስለዚህ አሁን አንተ ራስን ደደብ ለማድረግ ከወሰንክ በደንብ ደደባ የሚያደርግ ጭንቅላት ይሰጣል። ትክክል። ስለዚህ አሁን በጥንቃቄ መጓዝ ያለብን ለዛ ነው። ባቢ አንድ ተአምር ላሳያችሁ ነው። እሺ ተዘጋጁ። እሺ የሚገርመው አቤት ወባል በጣም የላጭስ ቆይ እኔ አንተ ምንም ውቃቢ አይወድም። ይሄን የሆነ ታምር ነው ያመጣው። ቆይ ሁለሰክ የማቴዎስ
ያመኑና የተጠመቁ እባብን ቢይዙ አይገላቸውም ይላል አይደለ? አይደል? እውነተኛው የናይጄሪያውን ፓስተር እባብ ያው ይላል። እሱን እባብ ይዤ ላሳያቸው ነው። እባብ ይዤ ላሳያቸው ነው ዛሬ። አላልኳችሁም ወገኖቼ? በተግባር ላሳያችሁ ነው። እኔ አላልኳችሁም? እኔ እኮ እናገራለሁ። ላጭስ ልብ ድካም ያለበት ስኳር ያለበት ስራ እኮ እንደሚከነግማለው አሁን ሰው አይጠራጠርም። ጠቅሱ ያለ ከእነሱ ስራው ያለ ከኛ ነው። ከዛ ደግሞ መርዙንም ትጠጣና ታሳየናለህ። ደቡብ አፍሪካ ፓስተር ቻው ቻው እንዳትለን። እንደዛ ስማ፣ እንደዛ የአፍሪካ ፓስተር ሞታ ሀገራችን ያንተን ሬሳ ዘር እንዳንሄድ እንዳደራህን ሞቱ ተብለን የተመረቅን ሰዎች ታሪካችንን እንዳታበላሸው። ሀሰንዬ መጀመሪያ ሰላምታ ተለዋወጥ እስኪ። እንደው መጀመሪያ ሰላም ተባባሉ። ማን ጋር? እባቡ ጋር? እባቡ ጋር። ስማ ማዘር እኮ ናት እባብ በጣም ነው የምትጠላው። ናት ስሙን አትጠራው። ያ ነገር እያለች ነው የምትጠራው። እና የማር እንትን አለ ጀርባ ሌላ ግቢ አለ ታውቃለህ? ሌላ ግቢ ማለት ክረምት ሲመጣ ድንች ምናምን የሚዘራበት ግቢ ነው። እና እዛ ግቢ ውስጥ እባብ አለ ብዙ ጊዜ ድንጋይ ስለሚሆን በጋ ላይ ማለት ነው። እና ታየዋለች። ከዛም ትላለች መሰለኝ ያ ነገር እዛ ግቢ መጥቷል ሂዱና አስወጡ ትላለች። እና እኔ ምንድን ነው ያ ነገር እላለሁ። ብትሞት ነው ስሙን የማትጠራው። ብትሞት የትኛው ላድርግላችሁ? ቀለሙ ነጭ ይሁን ቀይ ይሁን ላሳያቸው አንዴ። ላሳያቸው አንዴ። በትልቁ አድርገው አንዴ ሌላ አይነት ቀለም አለ። በዚህ ማሳለፍ ስማ፣ አቡነ አረጋይ በዚህ አይደል እንዴ ወንዝ የተሻገሩት? በዚህ ነበር። አንተ በጣም ልታቀፈው ነው ልጠመጠ አንገቴ ላይ ልጠምጥሜ ነው የማሳያቸው። አእምሮ ከኛ ነው ስራው እኛ እንሰራዋለን። ገድል አንብበህ ህይወት እንዳይበላሽ የምንጸልይልህ ተውሀት የሚያምኑበት በተግባር እየኖሩት ስላልሆነ እኛ በተግባር እየኖሩን እናሳያቸው። አንድ ቀን ልንገርባል የሆነ ዋሻ ውስጥ ገብቶ መውጫው ጠፍቶበት በምልክትና በታምራት የሙሴን በትር ተበድረን ያስወጣ ነው። አሁን ደግሞ በእባብ ሳጥን ውስጥ ገባ። ና ተጠምጠመው አሳየን ነው ታውቃለህ። የሄደበት መንገድ ጠፍቶበት ትልልቅ ድንጋይ ሲያገኝ ምን ይሄን ድንጋይ እኮ ክርስቲያን ቢያገኙ ታምር ነው ብሎ ያጥሮታልኛል። እንዲህ ወደ ላይ የቆሙ የተደራሰ ድንጋይ ግራኝ መሀመድ የወረወረው ድንጋይ ነው የሚሉ የኛው ገነች አይቀልም። አውስትራሊያ ቢመጡ እኔ ከኢትዮጵያ ተወሮሮ የመጣ ነው እዚህ የደረሰ ነው የሚሉ አላቀም። እንደ ሙሴ 40 ቀንና 40 ሌሊት በበረሃ ስንከራተት እነውፓን ነው መርተው ያወጡኝ። መጨረሻ ላይ ዘርጉት ታውቃለህ። እስኪ ውሃ ምልክት እንደው እንደ ባህር ቢሆንም ተካፍሎ ያሻግራል። ህንድ ፊልም ላይ እንዳለው ምራቅህንም ቢሆን እየተፋ ወይ ውሃ እየደፋ ሂድ እንዳለ ድንጋይ ብቻ ነው አይታይም። ደግሞ አርፋ አይቀመጥም። ልክ ጸሎት በጸሎት ያኔማ ፍለመን ስ ይኸኛውን ላሳያቸው። ይኸኛውን እንደሚይዘ የምመርጫ ይኸኛው ነው። ትልቅ አሳየን። ትልቅ ለአመት በዓል የሚሆን አሳየን። ቀለሙ በጣም ያምራል። በእናትህ እኔ እኮ እባብ በጣም ነው የምወደው። ፈጣሪ ቀለሙ በጣም ነው የሚያምረው። አረንጓዴ እባብ የለም በእናትህ አብሮ አደጌ። አረንጓዴ ምን የሚያምር ነገር አለው? አረንጓዴ ያስጠላል። ሻይን ያደርጋል ቆዳው። እኔ ግን ሲታኖ እባብ ነው የምወደው። አባታችን ነው ከገነት የተባረረው። አሁን ይሄ ምንድን ነው? እባብ ስራውን አይቶ እግር ነሳው የሚባለው ምን ይሰራል? አሁን ኮሜንታተሮች እኔ እኮ ለዚህ ነው ጣላጭ ስላችሁ ያልኩት። አሁን ተረዳችሁኝ አይደል? እኔ ነኝ የሀሰንን ስራ የማውቀው። ማሮቼ ሁሌም ቢሆን እሱ የሆነ ነገር ሊያረግ ስር እኔን ጥሩ
ኮሜንታተሮች ተረዝሻል። እባቡን እኔ በአንገቴ ሲይዘው እውነተኛው ጥቅስ ታወጣና ታነባለህ። አጎቴ የምር እባቧን እውነት ነው ያሳየህን? አክስቴ የምርሽን አትፈሪም? እባብ ብዙ ፍጻሜውን አገኘ ትላለህ። ለስልኩ ራሱ እጅ የተንቀጠቀጠ ላየሁት። በህይወቴ የምጠለው ነገር ቢኖር እባብ ነው። በህይወቴ ምን አደረገሽ? እኔ በጣም ነው የምፈራው። አሪፍ ነው እኮ በልተሽ ታውቂያለሽ? ጭራሽ አጠገቡ የሚቆምም አለ። ኧረ አጎቴ ጀግና ነህ። በልተሽ ታውቂያለሽ? መብላት አለብሽ። የእባብ ሳንዱች ይጠቅምሻል። ቶ አክስቴ ግን አንቺ ቤት ብመጣ አላምንሽም። ሰርተሽ ነው የምታበይኝ። የምር የእባብ ስጋ ማለት ነው። ጋይስ ልንገራችሁ፣ እንትን በልታችሁ ሳቃላችሁ? ኑድል ምንድን ነው የሚባለው? እንደ ቴስቲ ሶያ አይነት ነው። እንደ ሶያ ነው በነገራችሁ ላይ። በቃ ባጭሩ ይጣፍጣል። አሪፍ ነው። የአሁኑ እባብ ነው እንዴ? እንትን አይደለም እንዴ? ምንድን ነው የሚባለው? ዘንዶ ነው ምናምን የሚባለው አይደለም? ቤተሰብ አታቀላቂ። ይሄ ጥሩ አይደለም። እኔ ብቻ በአጭሩ መሬት ለመሬት የሚሄድ ነገር ያስጠላኛል። ደግሞ እንደ እባብ እኔ በምድር ላይ የምጠለው እንስሳ የለም። ሳምንት ነው በህልም የሚመጣው። ከዛ ፍጥረት ጀምሮ እንደተገፋ የኔ ምስኪን እግሩን አጣ። መጽሐፍ ቅዱስ ከበደላቸው አንዱ እኮ እባብ እኮ ነው። ያው እንዴ እኮ በነገርህ ላይ እኮ በቃ አንድ ቀን ነግሬህ ያለው አይደለም? ሴቲቷንና እባብን ረገማቸው ብሎ እሺ፣ የሴቷና የአዳም እርግማን በክርስቶስ ከተነሳ የእባቡ እግር ለምን አይመለስም ብዬ የምቆጨሽ እኮ ናቸው። ቆጨሽ አፈር ለፍር ሲሰማዝ እግር አስመላሽ ኮሚቴ አቋቁማለሁ ብለህ የብሬን ነበረ የእባብ እግር ሳላስመልስ ቁርአንን ሳያሳስታት እኮ ነው የተረገመና የተጠላ። ሳያሳስታት ጀምሮ ነው ፈጣሪ የረገመው። የኔ መልካም አሁን እሱ ከአፍሪካ መሪ በላይ ክፉ ሆኖ ነው እንደው ድሉ ነው እንጂ ሮቢ እኮ ናት ወደ ጥፋት ታጠፋና ለምን አጠፋች ስላት ሮስ ድሮም እድሌን አውቀዋለሁ እንጂ አሁን እንትና ቢሆን አጠፋችሁ ትቆጫታለች ትላለች። አሁን እውነት ለመናገር ከኢትዮጵያ ሕዝብ በላይ ክፉ ሆኖ ነው። ከሁለቱ የትኛውን ትበልጣላችሁ? ከሁለቱ የትኛውን? ይኸኛውን ወይስ ይኸኛውን? እሱኛውን በጣም ያምራል። ነጩን ምረጡ በድምፅ ብልጫ። ነጩን በቃ ነጩን ይሁን። ባቢ ሊበላው ፈልጎ ነው። አስተያየቱ ድምፅ ራሱ ቅላጭ የተቀየረ እኮ ባቢ እንዲህ ባባ የምትወደው ተስለምለምክ እኮ ምንድን ነው? ሊጠመጠም ነው የሄደው። አንገቱ ላይ ያደርገው እኮ ነው። እውነተኛው መርዙንም ጠጣ ብሏል። ይህ ሰውዬ ማለት ነው። በቀይ ባህር አድርገን ወደ ኢትዮጵያ እንልካለን እንጂ ታሪክ ሰራን ብለን እዘን አንሄድም። በቃ የሰውዬ መበላሸቱ ነው። የት ነበረ? ቆይ እውነተኛው ማለት ነው። እኔ እባቡን ይይዛለሁ፣ እሱ መርዙን ይጠጣል። ከዛ አምሩ በማን ላይ ይፈጸማል እናያለን። ምን ይሻላል? እውነተኛ እኔ ደግሞ እንደ ኤፌሶን ታሪካችሁን ከታች እጽፋለሁ። እውነተኛው አለ። ኮሜንታተሮች እንደሆነ እንደ ባቢሎን ሕዝብ ትተው ነው የሚጠፉት። አሁን ራሱ በግድር የተቀመጡት ትንሽ ጠብቁ። መርዝ የጠጣ ሰው ግን እኔ አይቻለሁ አይደል? አይ መርዝ የጠጣ ሰው በሃይማኖት ክርክር መሀል ሙስሊም ነው መሰለኝ። እንደው
አድርገው ይሆን አላውቅም፣ ግን እዚህ እኛ ጋር ወታደሮች በደንብ ነው የኮብራ እና እንዲያውም ደሙን ሳይቀር ነው የሚጠጡት። ምክንያቱም ውሃ የሌለበት ቦታ ላይ ጦርነት የሚደረግ ከሆነ ብለው ስለሚያስቡ በባክቴሪያ እንዳይጠቁ አላቸው መጀመሪያ የሚወስዱት መድኃኒትና ደሙንም መርዙንም ይጠቀሙታል። ኢነርጂ እንትን ለማድረግ ነው፣ ለመቆጠብ። እኔ ራሱ ስጋውን የበላሁት እኮ 3ኛው ዓለም ጦርነት መምጣት አይቀርም ብዬ ነው። በሙስሊሞች እና በክርስቲያኖች ክርክር መሀል ነው መሰለኝ እና የሆነ ሀዲስ አለ መሰለኝ። አይ ቲንክ ምንድን ነው ቴምር ነው በልተህ ነው አይደል? የፈለገ ነገር በልተህ ያ ቴምር ከበላ ምንም አይጎዳ መድኃኒት ይሆናል ምናምን ነገር የሚል ነው መሰለኝ ካልተሳሳትኩ። ረዥም ጊዜ ነው ታዩትን አስታወስሽው? ከዛ ተግባራዊ አድርገው አሉት። ከዛ የአይጥ መርዝ አመጡለት፣ ቴምሩንም አመጡለት። ሰውየው ግጥም አድርጎ እቃ አደረገበት፣ ምንም አልሆነም። እሱ ታሪክ የሆነ እንግሊዛዊ ነው ጋይስ፣ ሂስቶሪ ረሳሁት፣ ግን እንደዚህ አይነት ነገር ሰምቻለሁ። 7 ፍሬ ቴምር እና የሆኑ ሀዲሶች ላይ የሚገርም ያሉ መድኃኒቶች በእውነተኛው ዓለም ይሰራሉ። በጣም ነው የሚገርመኝ። መድኃኒቶች አሉ ሀዲሳት ላይ እንደዚህ መድኃኒት ተብለው የሚጠሩ ምናምን እና በደንብ ነው የሚሰሩት። ማለት 100% ነው የሚሰሩት። አሁን ይህ የመርዙ ምናምን አላውቅም እንጂ ኢቨን መድኃኒቶቹ ራሱ እኔ ይገርመኛል። አንድ ሰሞን ረሳሁት የሆነ መድኃኒት ነበርና የደም ካንሰር ያለባት ጓደኛለችን ማለት ነው ወይኔ እና ማለት ነው ደግሞ ደም ካንሰር አለባት ብያለች ነው እያወራች ብላደር መጣ። ከዛ ልንገር ታውቃለህ የደም ካንሰር በቤተሰብ ይተላለፋል እና አንድ እንትን ናቸው የሰጧት፣ አባት ናቸው የሰጧት፣ ሙስሊም ናቸው እና ከዛ እኔ ኧረ በእናትሽ ነገር ወስደሽው እንዳትሞች አልኳት እና አይ ልውሰደውና አምኛቸው ከዛ ልሞክረው መቼስ መሞቴ እንደሆነ አይቀርም ምናምን ነገር አለች። እዛ ሻል ናት ነገር ያለው በደንብ በዘር ነው የሚተላለፈው በሽታው ማለት ነው። ጸጥ እንዲህ ማመን ያቃተኝ። ከዛ ደግሞ አንድ ጓደኛችን ጥርሷን ህንድ እየሄደች ነበር የምትታከመው። ህንድ ድረስ እየሄደች ነው። ይሄ የጥርሷ መጨረሻ በጣም ነው የምትታመመው። በቃ ይሄ አእምሮህን የሚነካ ህመም ታመጣቃለህ በጥርስህ ምክንያት ራሷን እስክስት ድረስ ነው እና በጣም ብዙ ገንዘብ ነው ያበከነችው ማለት ነው። ከዛ አንድ ቀን ወይ ሀጂ እኮ ይለያሉ የሆነ ነገር ቀጥቀጥቀጥቀጥ አድርገው ሰጥቷት ማለት ነው። ጠፋ የጥርሱ ህመም። ከዛ ከየት ነው የምታመጧቸው መድኃኒቶቹ ምናምን ነገር አልኳቸው እና ይሄ እኮ ሚስጥር አይደለም፣ እኛ እኮ ስለምስልምና ላይ ሰውን የሚያድን ነገር አንደብቅም ምናምን አሉ። እኔ ያው እንደኛ ከስራ ስር ምናምን ነገር የሆነ አያሳዩማ እዚህኛው ቀጠና ያሉት ገባህና የተደበቁ ነገር ማለት ጥራጥሬዎች፣ ፍራፍሬዎች፣ አበቦች ምናምን ነገር ናቸው። በደንብ ነው የሚሰሩት። እምነቱ ሰውየው በነገሮች ላይ ከምንም በላይ የሚያሳየው የዛ ጋር ሰው የሚማረው ምንድን ነው? እምነቱ ጥልቅ ነው እና አድርግ ሲባል ወደኋላ አላለም። ሌላ ሰው ቢሆን አያደርገውም። በነገር እምነት የሚባለው እኮ ያ ነው። በነገር ላይ እምነት ማለት ነው። እኔ አሁን ህዝቡ ገባ ራሱ መርዝ አልጠጣም። 100 ዓመት ማን ሊኖርልኝ? እኔ አሁን ጠጭ ብባል አልጠጣም። እኔ ለምን ጠጣዋለሁ? ለምን ጠጣዋለሁ? አይ አማኝ ራሱ በሆነ እኔ አላረገውም ነው የምልህ እኮ የምልሽ እኮ ነው። አንዳንድ ሰዎች የአንዳንድ ሰዎች እምነት እኔ በጣም ነው የሚያስቀናኝ። በጣም ሀሰን ሞትክ እንዴ? አለ ግን ውጦት አለብኝ። አትወጣም። አንተ ከወጣ እኔ ላይቭ እከፍታለሁ። ግን ተአምሮ እዚህ ነው መታየት ያለበት። እየጠበቅን እኮ ሀሰን 454 ሰዎች አለ። ለቤተሰብህና ለአብሮ አደጎች የሚናገሩልን ነገር ካለ ነገራቸው። ምንም አይሆንም እኮ ትንቢቱ ይሳካ እንጂ ችግር የለውም። እኔ በህይወት ባልኖርም ችግር የለውም። እንደዛ እንደ ናይጄሪያ ፓስፖርት ብቻ እዚህ ተዘርረ የትኩስ ውሃዋ ግን በጣም ነው የምትመቸው። የናይጄሪያዊ ትኩስ ውሃ ላዩ ላይ የደፋው በጣም ነው የሚገርመው። ገሸለጠው
ራሱን እኮ ነው ያነደደው። አንድ እሱ በል እባብ የነደፈው በል አንድ ደግሞ ያየሁት ምንድን ነው ለምን እንደሆነ የተከሰተባቸው እንደዛ ከልባቸው እኮ ስለማያምኑ ነው። ከልባቸው ከልቤ ስለማምን እባቡ ምንም አያደርገኝም። ኧረ እባክህ ምንድን ነው የምታምነው? በልብ አምነህ የሆነ ዋሻ ውስጥ ሄደህ እባብ ኮሜንት ላይ እኮ ነው መጨረሻ ታሪክ ሆነ እንዳትቀረ እረፍ እየተባልክ ነው። በሆነ ኮሜንታተሮች አስጠግደዋል። እሱን ሜሴጅ እየደረሰኝ ነው። እኔ ዛሬ ካልፈተህ ካልተኛው አንተ ነህ ተጠያቂ እያሉኝ ነው። እንትን ግን ያሲው የእነዚህ መርዝ ምንድን ነው የሚጠቀሙት? ሁሌ እንትን ያድርጓቸዋል። ግን ምን ይጠቀሙታል? መጠጥ ነው የባቦት የተለያዩ በሽታ ቲንክ ጥቅም ላይ ይውላል። መጠጥም ይሰሩታል መሰለኝ። የሚሰራ መጠጥ ሳይኖር አይቀርም። መጠጦች አሉ። ኤዥያ መጠጥ የሚሰራው በእንትን ተቃለ ራሱ እባቡ ተዘፍዝፈው ልክ እንደ ጌሾ እንደ ጠጅ ምናምን ነገር አሉ መጠጦች። ግን ብዙ ጊዜ የእባቡ መርዝ የሚጠቀሙበት ሰዎች ለሚሰጧቸው መድኃኒቶች ሰውነት ውስጥ ቶሎ እንዲሰራ ለማድረግ ነው በዋነኝነት። በፍጥነት የመሰራጨት አቅም ስላለው መርዝ በሰውነት ውስጥ መድኃኒት ውስጥ ሲቀላቀል መድኃኒቱ ቶሎ የሚሰራባቸው አንዳንድ ህመሞች በጣም ያሳብዳሉ እና በብዛት ለነዛ ነው የሚሰጠው። በነገራችሁ ላይ ሁሉም መድኃኒት ውስጥ የእባብ መርዝ አለ። መድኃኒት የምትወስዱ ሰዎች ከፓራስታሞል ጀምሮ እስከ ወሊድ መከላከያ እባብ ጠብ እያደረጉ ነው የሚሰጧችሁ። ድንገራችሁ ብዬ ነው። ከእሱ ያድናል ተብሎ የሚታመንበት የናይጄሪያ ፓስተር ቲክታክ ላይ ያያችሁ ወይ እያለ ነው። እንደዛ የሚባልበት እንዴ? እውነት ሰዎች ላይ ይፈሳል ወይስ ምንድን ነው? አትቻለም እኮ አበላሽዋት እኮ እነዚህ ፓስተር እና ምን የሚሉ ሰዎች እንዴ። ዓለም ለተጠፋ ነው መርከብ ውስጥ ግቡ ምናምን ብሎ ሻሽ የሰራቸውን ፓስተር አይተዋል ቪዲዮ? እሱ አደንቀዋለሁ። ደደብ ነው እንጂ አደንቀዋለሁ። እልም ማለት ነበረበት እኮ። ገንዘቡን ይዞ መጥፋት ሲችል እዛው ከተማ ላይ መኪና ገዝቶ ላምበርጊኒ ነው ምንድነው ገዝቶ የመጣው? ጋይስ ዶንቆሮ ነው እንዴ ምን አስበው ነው? እኔ ምን አውቃለሁ። መሐመድ የአይሻን ፓንት አርጎ አልጋ ላይ ተኝቶ እየገቡ ሙስሊሞቹ የደከላቸው የእናትህን ታሪክ እዚህ ጋር በነገር ላይ እኮ እስልምና መጥፎ ነው እኮ፣ እግዚአብሔርን ያሳብዳል በጣም። አሁን ይህ ሰውዬ ኢስላሚክ ፎቢያ ከጠዋት ጀምሮ ነው የሚያለቅሰው። ምን ሆኖ ነው? አንተ አሁን ሻሃዳ ካልያዝክ ታያለህ፣ ታብዳለህ። በቃ አትድንም። ጨረር ነው የለቀቀብህ። አሁን እኛ ከምናወራው ጋር ምን አገናኝቶት ነው? እስልምናን መስደብ ይችላል። እንደኔ ግን እባብ ይዞ ግን በተግባር የሚያምንበትን አያሳይም። ኧረ ተወኝ እናቴ። ማታ እንኳን ሲመሽ ከቤት የማይወጣ ሰውዬ የተመታ ትውልድ ጥላችሁ በጣም መጥፎ ነው። እውነት ያሳብዳችኋል። እራሱ ሁሌ ነው ታብዳላችሁ። ይቅርባችሁ። ምንም አይጠቅማችሁ። እንዲህ ምን ሆነ ነው? ከጠዋት አንስተህ ከ6 ሰዓት በላይ በፈጣሪ ስም ይህ ስድብ ብቻ አይደለም እኮ ህመም ነው። ያሳዝናል። ጌታ ሆይ ኧረ ይቅርባችሁ። እኔ ጥላቻን ሰው ጥላቻን ነው መጥላት ያለበት። እዚህ ድረስ የሚደርስ ጥላቻ ምንም ነገር አትጥሉ። በእውነት መቃወምና ለመፈለግ ራሱን የቻለ ነገር ነው። እዚህ ድረስ የሚደርስ ጥላቻ ግን ለአእምሮ ጤና ጥሩ አይደለም። እውነት እኔ ያስጨንቀኛል። ከጠዋት አንስተህ ምን ሆነ ነው ወንድሜ? ለነፍስህ ዘንላት እንጂ አስጠበቀን እኮ ያሲው
ተጠምጠምበት እንጂ ደግሞ እኮ የሴት ፎቶ ለጥፎ መዞሩ ነው። ወንድ ሆኖ የሴት ፎቶ ለጥፎ ለዛ እኮ ነው ስለ ቀሚስ የሚያወራው። ወይ ደግሞ ስሙንም ጾታውንም ቀይሮ ነው እኮ የሚዞረው። ምን አይነት ተአምር ነው ይሄ? ደግሞ ችግር አለባቸው እነዚህ ሰዎች። በቃ ነብዩ መሐመድ አይሻ ካላላችሁ ምንም እንትን የለም አይደል? ቀናቸውን ጋር ታያማቼ አንተ ጋር ማን ማውራት አለብን? ታያማጭ አለ አለ ወይ? አስተካክለው ድምፁን አስተካክል። እኔ ድምፄ በጣም ይደብራል። አቤት አስተካክለው። ምን አይነት ቆረቆንዳ ነው በእናታቸው? አስተካክለው። አታደንኩረን በዚህ ታያማጭ ብለህ ትመጣለህ እንዴ? የሆነ እብድ ነገር ይምጣብህና ታያማጭ። አንተ ላይ ነበር እንትን መለማመድ፣ ጥይትን መተኮስ መለማመድ አንተ ላይ ነበረ። ያ ሲያው አሳየን፣ እባቡን አሳየን። እየጠበቅ ነው። ይሄ ሰው ይውጣል፣ ይታያል። ነጩን የመረጣችሁ እንግዲህ ጥቁሩ ይቅር ብላችኋል። ነጩን ነው። ባቢ እኮ ለመብላት ነው ሽፈት ያለ እኔ ልሳቀቅላችሁ ኮሜንታተሮች፣ የኔ ስቅቅ ልበል የኔ ፍቅሮች። እባቡን ካዩ አሁን ነው እውነተኛ ኢሉሚናቲ እያሉ የሚጠሩን እዛ ሰፈር። ለዛ ነው አሳየን የምለው።